ተመልካቾቻችን የቤተሰብ ጥየቃ ሰዓታችን ላይ ደርሳችኋል። የምትመለከቱት ፋና ቀለማትን ነው። እንግዲህ መገኘው ናዝሬት ትምህርት ቤት ነው። እንግዲህ በጣም ትልቅ ዝና ያለው በተለይ ደግሞ ተማሪዎቹ ሴቶቹ ብዙ ነገር የተባለላቸው ብዙ የተወራላቸው ናቸው። ከ50 ዓመታት በኋላ 12ኛ ክፍልን ከተመረቁ በኋላ አዲስ አበባ ተመልሰው ተገናኝተዋል። የ1970ዎቹ ተማሪዎች እንግዲህ አዲስ አበባ ናቸው። የድሮ ትዝታቸውን ያጫውቱናል። እነማን ናቸው? እንተዋወቃችኋለን። አብራችሁ ሁኑ። እንዴት ናችሁ? ሰላም ናችሁ? አይ አመሰግናለሁ። ቴንክ ዩ በጣም እንደምን ናችሁ? በጣም ደስ ትላላችሁ፣ ታምራላችሁ። የናዝሬት ስኩል ወይም የናዝሬት ትምህርት ቤት የ1970ዎቹ ተማሪዎች ናቸው ከኛ ጋር ዛሬ ቆይታ የሚያደርጉት በቤተሰብ ጥየቃችን ሰዓት ላይ። ያው እንደምታዩቸው እንደ ድሮ ድባባቸው አሁንም በቃ ያየኝ ነው። እኔ ራሴ እየተደገረምኩኝ ነው። በጣም አመሰግናለሁ። ትምህርት ቤታችሁ ድረስ መጥቼ ይሄንን አቀባበል ስላደረጋችሁልኝ አሁንም አመሰግናችኋለሁ። እኔ ጓደኝነታችሁ ነው እያስገረመኝ ያለው አይደለም። በእናንተ ጊዜ ያለ ጓደኝነት ያሁን ጊዜ ጓደኝነት ራሱ ትንሽ ላላ ያለ ይመስለኛል አይደል? የእናንተን ጊዜ ጓደኝነት እናስታውሳለን። የትምህርት ቤት ትዝታችሁን ደግሞ እናነሳለን። ይሄ ቤተሰባዊነታችሁ እንዴት መጣ የሚለውንም እናስታውሳለን። ግን ከአንቺ ልጀምር መጀመሪያ። እንዴት ነሽ? እንተዋወቅ። በጣም ደህና ነን። በጣም ደስ ብሎናል። እሺ እኛም ደስ ብሎናል። ከየሀገሩ ከየልዩ ልዩ ቦታ ከአሜሪካም ከአውሮፓም ከአዲስ አበባም የነበሩት ተገናኝተን ብዙ አመቶች ሪዩኒየን እያደረግን ነው። ሁላችንም በ1970s ግራጁዌት ያደረግነን እንግዲህ ሲደመር ሲቀነስ 50 ሊገባ ነው። 50 አትበይ ተብዬ ነው እና ስለዚህ ልዩ ልዩ ክፍል ብንሆንም ከ1970 እስከ 1979 ግራጁዌት አድርገን ዛሬ ትምህርት ቤታችንን ሀገራችንን ለማየት ጓግተን የመጣንበት አጋጣሚ ነውና በጣም ደስ ብሎናል። የሚገርመው ስምሽን ረስተሽ ነው ወደ ናዝሬት ፍቅር የገባሽው። አየሽ ፍቅራችን ይኸውልሽ። እንተዋወቅ ግን ማን ልበል? እንተዋወቅ። እኔ ሳባ ዮሐንስ እባላለሁ። በጣም አሪፍ ሳባ። ይሄ ትምህርት ቤት ላንቺ ምን ነበረ ድሮ? ትንሽ አስታውሽኝ። ጊዜ ባንቺ ጊዜ ምን ይመስል ነበረ? ትምህርት ቤቱ ብዙም አልተቀየረም። አንዳንድ ነገሮች ተቀይረዋል። ይሄ ህንጻ አዲስ ነው። ያም ህንጻ አዲስ ነው አይደል? አንዳንዱን እንግዲህ ከጊዜ በኋላ መርሳት አለ። ነገር ግን መጫወቻው፣ ምሳ ቤቱ በጣም የተመሳሰለ ነው። ታችም ስትሄጂ በጣም አስታወሰን፣ ለኛ ትዝታ ሆነን እና ብዙ ነገርም አልተቀየረም። አንዳንድ ነገሮች የተቀየሩ አሉ። ደስ ይላል። ለእናንተ ትዝታ ምን ነበር? እስቲ ለቀጣይ ተናጋሪያችን እንተዋወቅ። ማን ልበል? እንተዋወቅ። እኔ ደግሞ ዶክተር የቱናይት አበበ እባላለሁ። የምኖረው እዚሁ አዲስ አበባ ነው። ይሄ ሜዳ በጣም ትዝ ይለኛል። እዚህ ነበረ ቮሊቦል የምንጫወተው። እንደገና ደግሞ ጥለዛ የሚባል ነገር አለ፣ በእግራችን የምንመታው እዚህ ያለ። ይሄ አሁን የተሰራው ጋር ላይብረሪ ነበረ። አሁን ይሄ አዲሱ ህንጻ ተሰራበት። የምታስታውሳቸው መምህራኖች እስቲ ምን ይመስሉ ነበር ያኔ ተማሪ ያላችሁ? አረ ነበሩ፣ ህንዶች ነበሩ ብዙ። ኦኬ። በተለይ አንድ ህንድ አለች ብዙ የምናስታውሳት፣ ሚስ ጁዳ ትባላለች። ኃይለኛ። አረ በስመ አብ። እኔ እንኳን አልደረሰብኝም እንጂ ታስቸግሩ ነበረ ማለት ነው? አላስቸግርም፣ ግን አትወደኝም ነበር ማለት ይችላል። ለምን? መሳቅ ነው መጫወት ነው የምንወደው። ግን ብስጁዳ ጥሩ አስተማሪ ናት። ነገር ግን በጣም ትማታለች። በጣም በዛን ዘመን መስመሪያ እጃችን 2 ወይንም 3 ፕሮብለም ጽፋ ስትጨርስ እኛ ሜቢ የመጀመሪያውን ጨርሰን የሁለተኛው ላይ መሆን አለብን። ካለዛ ደግሞ እንመታለን። ትምህርትም ላይ በጣም ኃይለኛ ነበሩ ማለት ነው። ስርዓትን ከማስያዝ ብቻ ሳይሆን ትምህርትም ላይ ቀልድ የለም። በጣም ምንም ቀልድ የለም። ደስ ይላል። ምን ያህል ጊዜ ቆያችሁ ይሄንን ትምህርት ተመልሳችሁ እስክታገኙት ድረስ? ማለት ከስንት 50 ዓመት ነው ተብያለሁ። ግን በመሃል እንደው አልናፈቃችሁም? አልመጣችሁ? ወል እኔ 2008 በአሜሪካን ካሌንደር ነው የመጣሁት እዚህ። ስለዚህ 40 ዓመት 35 40 ዓመት ካለፈኝ በኋላ ነው የተመለስኩት። ግን የሚስ ጁዳና የሚስስ ብሌክ የሚባሉ ሁለተኛ ህንድ ነበረች።
ሚስስ ባሳ የምትባል ደግሞ ፊሊፒኖ ነበረች እና በተለይ ሚስ ጁዳ ትክክል መልስ ካልሰጠናት ወይ ማት ሆነ ወይ ሂስትሪ ሆነ ምንድነው በመስመሪያ እጃችንን ጥብስ ታረገና ወደ ኋላ ሂዱ ትለን ነበረ እና አንፎርቹኔትሊ ፑሽ ባክ ማድረግ አልቻልንም። ይቅርታ እንግሊዝኛ ስለጨመርኩበት። ወደ አንቺ ደግሞ ልምጣ እንታወቅ። ማልበል ስሜን አልተናገርኩም። ማርታ አማን። ሃይ ማርታ። እሺ እኔ ስሜ ቆንጅት ይልማ ይባላል። በጣም ከባድ ነው ስለ ናዝሬት ትምህርት ቤት ትዝታ ለማውራት። ለመጀመሪያ ነገር ስነ ምግባር፣ ፍርሃ እግዚአብሔር፣ ፍቅር፣ ስነ ስርዓት ከሁሉ ግን ልንገርሽ ፍቅር የተሞላበት ነው። በዛን ጊዜ ከኪንደርጋርደን ጊዜ የጀመርኩት ጓደኞቼ እስካሁን በህይወት ያሉትን በማንኛውም ጊዜ 10 አመት ይሆናል፣ 2 አመት ይሆናል፣ 20 አመት ይሆናል፣ 25 አመት ይሆናል ስንገናኝ ከዛ ነው የምንጀምረው። ከዚህ አንጀምርም። ይገባሻል? ምንም ጊዜ አይፈጅብንም ለመነጋገር ኮሙኒኬት ለማድረግ በጣም ቅልል ያለን ሰዎች ነን። እኔ ልነግርሽ አልችልም። እያየሁኝ ነው። እዚህ ትምህርት ቤት አንድ ነገር የምነግርሽ ነገር በጣም ፍቅር ነው። እኔ የተማርኩት ከሁሉ ህይወቴን መሰረታዊ ነገር የሰጠኝ ፍቅርና ስነ ምግባር በጣም ኢምፖርታንት ነገር ነው እና በጣም ረባሽ ነበር። እሺ ወደ አንቺ ደግሞ ትዝታ እንምጣ። ከስምሽ ልጀምር እንተዋወቅ። እኔ ሚስቴላ እባላለሁ። ሚስቴላ የተባልኩት እዚህ ትምህርት ቤት ነው። አንደኛ ክፍል ሆኜ ሚስ ሊያና ሚስ ማርታ የሚባሉ ሚስ ማርታ አሜሪካን ናቸው። እሳቸው እንዲያውም ሺዘናን ሚስ ሊያ ከጣሊያን የመጣች ነበረችና ይሄ ስም ለትንሽ ልጅ በጣም ረጅም ነው ብላ ስቴላ ትለኛለች። እሳቸው ደግሞ ነው ስሟ በኤምአይ ነው የሚዘምረው። ስለዚህ ሚስቴላ እና ሚስቴላ ጸደቀ። የሚገርም ነው። ደስ ይላል። ወደ አንቺ ትዝታ ልምጣ። ግን ቀደም እንደው ታስታውሳ እንደሆነ የእናንተ አለባበስ በተለይ የሰባዎቹ ተብሎ አሁን ጊዜ ተማሪ ወይም ኦልድ ስቴይ ብለው የእናንተን ልብስ የእናንተን ጸጉር ስታይል የሻሽ እንዲሁም ደግሞ የተለያዩ የጆሮ ጌጥ የጌጣጌጥ አለባበስን በአሁን ዘመን ታስበው ይለበሳል። አስተውለሻል ይሄን ነገር ወይስ አላስተዋልሽም? እስካሁን እንደ 70 ሰምቻለሁ ግን አላየሁም። ኖቲስ አላረኩም። እማትረሺው የናዝሬት ስኩል ትዝታሽን? የሚገርምሽ ነገር ነው። ብዙ ትዝታ ጨዋታ ነው ትዝ የሚለኝ፣ ግን ክላስሩም ነው በጣም ትዝ የሚለኝ እና በተለይ አሁን የነገራችሁት የሚስ ጁዳ ነገር ኦነስትሊ ትራውማታይዝ አድርጋናለች እና በተለይ ሂሳብን እንዴት ነው አታቂም እየተባልሽ ስትደበደቢ እና የሷ በጣም ከሁሉም የበለጠ ትዝ ይለኛል አንፎርቹኔትሊ እና ምክንያቱም ብዙ አመት ሆነናል ከውጭ ከወጣንና ትዝ የሚልሽ ነገር ጨዋታው ትዝ ይላል። ደግሞ አንዳንድ ነገሮች ደግሞ ትንሽ ከባድ የሆኑት መደብደባችን ትዝ ይለኛል። ወደ ቀጣዩ ተናገራችን እንምጣ። የድሮ ዩኒፎርማችሁና የአሁኑ ዩኒፎርም ግን ይመሳሰላል? አንድ ነው ራሱ ይመሳሰላል። ሳያቸው ምን ተሰማሽ? ስናያቸው አክቹሊ እኔ ሳያቸው ወይኔ እኛም እኮ ድሮ እንደዚህ ልጅ ነበርን ያልኩት። ዩ ፎርጌት ምን ያክል ልጅ እንደነበርሽ ይረሳል። ወይኔ ሶፊያ ሊቦርሼ ባላለሁኝ ጥሩ ሜሞሪም አለ። ይሄ መደብደቡ እንዳለ ሆኖ ሰም ቲቸርስ ሁለት ቲቸርስ ለምሳሌ እቺ ፊሊፒኖ ኤግሮል ታመጣልን የነበረችው አይ ሪሜምበር ዳት እና ሌላ ደግሞ የኬሚስትሪ ቲቸር አሜዚንግ የሆነ ነበረን ሃይ ስኩል እና because of him ላብ ውስጥ ምናምን ያሰራናል ዳይሴክት ሁሉ አድርገናል ምናምንና I kind of fell in love with that ኬሚስትሪ ከሱ በፊት ምንም አይመስለኝም። ከዛ ወዲህ ላይብራሪ የሄድኩኝ እንኳን ሌላ ቶፒክ ሁሉ ማንበብ ጀመርኩኝ። ስለዚህ በጣም ደስ ይላልና ኢምፓክት ሁላችን ላይ አለ። በጣም ፖዚቲቭ ኢምፓክት ፍቅራችን ሌላ ነው እስካሁን ፕለስ ሪሊ በጣም ዴዲኬትድ ለስራችን ለትምህርታችን የሰው ማገር ሄደን ሰክሲድ ለማድረግ የቻልነው ናዝሬት ስኩል በሰጠን ፋውንዴሽን ነው። ወደ ተመልሼ ወደ እናንተ ደግሞ ልምጣ። አብዛኛው ጊዜ
ሰው ትዝታውን ሲያነሳ ጥሩ መጥፎም አለና አሁን እናንተ እንዳነሳችሁልኝ ጥሩ ትዝታችሁንም መጥፎንም አንስታችኋል። ግን እስቲ ሁሉም ክላስ ውስጥ የምታስቸግረውን ሰው ደግሞ ብታነሱልኝ ደስ ይለኛል። ማን ነበረች ከእናንተ መሀል የምታስቸግረው? ያሁን ልጆቹ ታዲያ እንደዚህ ትታያቸዋለሽ? እነሱም ያንቺን ካራክተር ወስደዋል? ልጆቹ በጣም ደስ የሚለኝ ነገር ልነግርሽ የምፈልገው ከዚህ ትምህርት ቤት ትልቁ ትዝታዬ ቮሊቦል እና ካሬ ነው። በጣም ቮሊቦል ወድ ነበር። በጣም ደስ በሚል ሁኔታ ዛሬ ቮሊቦል ተጋጥሜ ከ12ኛ ክፍሎች ጋር ተጫውቻለሁ። በጣም ደስ ብሎኛል። ግን በጣም ረባሽ ልጅ ነበርኩኝ። አስቸጋሪም ልጅ ነበርኩኝ። ግን አት ዘ ሴም ታይም ጥሩ ልጅ ነበርኩኝ። ለምን እንደሆነ ነገርሽ ጥሩ ልጅ ትዝታዬ አንድ ሰው አንዱን ሲጎዳ ካየሁኝ ዛታቸው ስጄ ነበር መፈሰፈሳቸው። አንድ አቅም ያለው ሰው አንዱን ሲጎዳ ካየሁኝ ምንም ጥርጥር የለም ያ ሰውዬ ጉድ አልጠይቃቸው ተቃጥሬ ወስጄ በጣም በዚህ ኮራለሁ። በእውነቴ ነው የምልሽ። ምክንያቱም ስለሚፈሩኝ አንዳንዶቹ የኔ ቅርብ ጓደኛ የሆኑት እጠብቃቸዋለሁ። ጓደኞቼም ባይሆኑ ረዳ ነበር እኔና ትንሽ ጨዋታ በዛ ነበር። ደስ ይላል። ከረጅም ጊዜ ወደ ኢትዮጵያ ተመልሳችኋል። ትምህርት ቤታችሁን አይታችኋል። እንደሰማሁትም ከሆነ ይሄ ህንጻ እናንተ ናችሁ ያቋቋማችሁት ተሰብስባችሁና ምን ለማድረግ ነው? በዋነኝነት ከቪዚትም ወይም ደግሞ ከመጎብኘትም ውጪ ለሀገር ምን ልታረጉ ነበረ? የሆነች ጭምጭምታ ሰምቻለሁኝና እሱን የበለጠ ብትነግሪኝ። ያው ቅድም እንዳልኩት ከየአገሩ ተውጣጥተን ነው የመጣ ነው እና ልዩ ሀሳብም ልዩ አስተያየትም ያላቸው ልጆች ይኖራሉ። ግን ሰብሰብ ብለን ተነጋግረን ተጫውተን በልተን ጠጥተን አምሽተን መመለስ አይበቃም። ለሀገራችን አንድ ነገር በእኛ ስም ትተን መሄድ ስለምንፈልግ ሁለት በጎ አድራጎት ድርጅቶች እነሱንም የመረጥንበት ምክንያት አንዳንዶቹ በጣም የተደራጁ ለብዙ ጊዜ የቆዩ ናቸው። እነኚህ ሁለት ግን የመረጥነው በደም አልተደራጁምና በእርዳታ መልክ አንደኛ አንድ ቀን ይሄንን የምታዩት ቲሸርታችንን ለብሰን ሄደን እንድንጎበኛቸው ከዛ ደግሞ የተቻለንን ያህል ዶኔሽን አድርገን በእርዳታ መልክ እንድናቀርብ ነው እና በሱ ተስማምተናል። ቀኑንና ሰዓቱን ገንዘቡንም አልተወሰነም ገና፣ ግን እሱን ለማድረግ ሐሳብ አለን። ሌላው ትልቅ ነገር ከዚህኛው ሌላ በፈረንጆች ከ2018 ጀምረን ቤተሰቦቻቸው አቅም የሌላቸው ግን ልጆቹ በጣም ጎበዝ የሆኑ መንግስት ትምህርት ቤት የሚማሩትን ከወረዳው ጋር ተነጋግረን ይመርጥና ፈተና አድርጎ ይሰጠናል። ለኛ ሴቶቹን ይሰጣል፣ ለሴንት ጆዜፍ ወንዶቹን ይሰጣል። ከዛ እነሱን እኛም ፈተና የጽሁፍ እንፈትናለን። ከዛ በኋላ ደግሞ ኢንተርቪው እናደርጋለን። ይሄም የሆነው መቼ ነው? ከ9ኛ ክፍል ጀምሮ ነው እና ትምህርት ቤቱንም ለማመስገን በጣም የምንፈልገው 9ኛ ክፍል ቦታ ለ10 ልጅ ሁል ጊዜ ቦታ ይሰጠናል። ይሄንን ምንድነው የምናደርገው? አለ እዚህ ውስጥም ያለን አለን ገንዘብ እናዋጣና አንዳንድ ሰው አንድ ልጅ ለብቻ ይወስዳል። አንዳንድ ሰው 3-4 ይሆንና ይወስድና ለአንድ ልጅ ያስተምራል። የ4 አመቱንም ሂሳብ ወይንም የሚያስፈልገውን ወጪ ተጠራቅሞ ትምህርት ቤት ያሉምናይ ሪስፖንሲብል የሆነቻለች ወደዛ ይገባል። ከዛ ልብሳቸው፣ ጫማቸው፣ ለንጽህና ዕቃ፣ ለትራንስፖርት የሚመቻቸው በሙሉ እናረጋለንና ይሄ በጣም ደስ ይላልና አሁን ወደ 100 ስንት ልጅ ነው 143 ልጆች እንዲህ አይነት እድል ሰጥተናል። በጣም ደስ የሚለው ምንድነው ያው መቼም መልሶ መስጠት ይገባል። ልጆቹ ከዛ ወጥተው ናዝሬት ትምህርት ቤት እንደሚባለው ትንሽ ቀበጦች ናቸው ይባላል። ከዛ የሚመጡት ልጆች ግን ያንን ካልቸራል ሾክ አሸንፈው በጣም ኤክሰል ነው የሚያደርጉት በሚገርም ሁኔታ እና ዶክተር የሆኑ አሉ፣ ኢንጂነር የሆኑ አሉ፣ ውጪ ሄዱ አሉ። አንዷ እንደውም አይቲ ላይ ነው የራሷን ካምፓኒ አቋቁማ ጭራሽ እሷን ማስተማር መርዳት ጀምራለች እና ይሄ ለአገር በጣም ደስ የሚል ነው። በቃ ሌላ ከናዝሬት ስኩል ስለወጣን የተሆነ ትምህርት ቤት አይደለም። ይሄን ቢልዲንግ ሲሰራ መዋጮ ተደርጎ
ለሌላ ኢቨንቶች እንኳን ኢንቮልቭድ የሆነ እንዲያውም ትልቅ ሪዩኒየን የተደረገው እኮ ለዚህ በዋጮ ሲደረግ ከልባችን አልወጣም። በስኮላርሺፕም በሌላም አለን አብረ ነው ለማለት ነው። እንግዲህ እኔም ከእናንተ የተማርኩት በአይኔም ያየሁት ለተመልካችን የምር ሊያስተምር ይችላል ብዬ ያስብኩት ጓደኝነታቸውን ነውና የነሱ የህይወት መርህ ብዬ ማለት እችላለሁ። ሲስተርሁድ ወይም ደግሞ እህትማማችነትን እስከ መጨረሻ ድረስ ይሄዳል ይላሉና የምር ደግሞ አይቼዋለሁ። እንደምታዩቸው ያው የድሮ ትዝታቸውን የድሮ ዩኒፎርም አለባበሳቸውን ብቻ ሳይሆን ነፍሳቸው ራሱ ገና ወጣት እንደሆነች መመስከር ይቻላል ወይ ማየት ይችላልላችሁ ብዬ አስባለሁ። እንደው በመጨረሻ ተማሪ ያላችሁ ማትረሱት ዘፈን ካለ መድረኩ ክፍት ነው። አንድ ላይ ብትሉልኝ ደስ ይለኛል። እሺ My boy lollipop, I love you what salted beer, America Grande, my boy lollipop, I love you, I love you, I love you so, I don't want you to go. I need you so. I brought a castle up on the home. Oh, my boy lollipop. You get my heart so giddy up. You are as sweet as candy. You're my sugar dandy. Thank you. በጣም ደስ ይላል። አመሰግናችኋለሁ። በጣም ደስ የ1970ዎቹ የናዝሬት ተማሪዎች እነዚህን ይመስሉ ነበር። ያው እንደምታዩቸው ለኛም ትምህርት ይሆናሉ ብዬ ስላሰብኩኝ ለቤተሰብ ጥየቃ ሰዓታችን በዚህ ሳምንት ይሄንን ይመስል ነበር። አብሬያችሁ ያስሚን ሰይድ ነበርኩኝ። በቀጣይ እስክንገናኝ ቻው ቻው።